ይጎደሉብን ነገሮች ምንም ምክንያት ሊሆን አይችልም በሰዓቱም ደግሞ እንዲመታኝ የተደረገበት ወይ የገፋፋው ነገር ምንድነው ይሄ የፈረደበት ትምርት ነው ኦኬ ገባይለ ልጆቹን ስላሉ እስኪ በቃ እኔ አሁን ሲከፋኝ ዝም ነው ምለው አኮርፋለሁ ቁጭ ነው ምለው መነጋገር ላፊ ቃላት ማውጣት አልፈልግም እና እሱ ደግሞ እየባሰበት ይመጣል ዝም ባልኩት ቁጥር እንዴት አትናገሪም እንዴት አታወሪም ያወራሽ አይነት ነገር ይመጣል እኔም ዝም ነው ምለው እና ያን ነገር ሲፈጠር እንደውም እናያለን ይሄን አውስቢሉ ስራ ነበርኩ በዛ ሰዓት ይሄን አውስቢሉ ነገ ስራ እንዴት እንደምትጂ እናያለን ልጆቹን አይደለም የሚይዘው ማን እንደሚይዝልሽ እናያለን እኔ አሁን ጠቅልዬ እወጣለሁ አልመለስም ያለው ችግር የለም እኔ እንደዚህ አይደለም ተደንፍቶብኝ አይደለም ይቅርና ምንም ብትለኝ ችግር የለም ብዬ ነው የምቀበለው ምንም ነገር ብታመጣ ማለት ነው ምክንያቱም በመወጣው ወይ ነው ወጣዋለሁ አትቺም ሲባል አለመቻሌን ሳይሆን ችዬም ቢያንስ መጣሬን ነው ማሳየት የምፈልገው ባልችለው ራሱ ኦኬ ብዬ ነው ዝም ያልኩት ግን ነገሮችን እንዳለቃው እንዳለ ፒሲዮን ሁሉ ነገር ላውቶፑን እንትን ሲል እንዴ አልኩ ምንም ቢሆን ምንም እኮ ነው የሚለፋውበት ነገር ነው ራስን ችለ መውጣት ከፈለክ ራስህ ትወጣለህ እቃዎችን ግን ባለቤት እንደሌላቸው ግን የሆነ ሰብስበን መውጣት የሚችለው ነገር አይደለም ቁጭ አርግተህ ራስ ወጣ ነው ያልኩት በዛ ሰዓት ነው ያንቀኝ ኦኬ በዛ ሰዓት ነው ያውሉ ጸብ የመጣው ገባይለ እኔ ደግሞ ራሴን ዲፌንድ በማድረግበት ሰዓት ደግሞ ዲፌንድ አድርጌያለሁ በመጮህም ሊሆን ይችላል እንዳልወርቅ በመጋጋጥም ሊሆን ይችላል ሶ መጋጋጤን ፈልጌው አይደለም ራሴን ዲፌንድ በማድረግበት ሰዓት የተፈጠረው ነገር ነው እሱ ደግሞ ስለ ገፈተረኝ ብቻ አይደለም ያ ነገር የተፈጠረው ያንቀኝም ፓርት አለ በቦክስ የመታኝም ፓርት አለ እንደዚህ ብዬ መናገር ራሱ ለኔ ያናደኛል ገባይለ ምክንያቱም መመታት በቃ ሴት ልጅ መመታትም ያለባትም ፍጡርም አይደለችም ተናደርክም አልተናደርክም መውጣት ትችላለህ ለቀመር ትችላለህ ሰላም አሰላሙ አለይኩም እንዴት ናችሁ ደህና ናችሁ አላችሁ ፒስ ናችሁ እኔ ያለሁላችሁ ይሄውላችሁ የናንተው እህት ሲፈን ተመልሳ መጣለች ማለት ነው እንግዲህ ይሄንን ቪዲዮ ገና ስትጀምሩት በላይክ ጀምሩት እንደዛውም ደግሞ ሐሳብና አስተያየታችሁን ስጡ ማለት ነው ወዶቼ እኔ ዩቲዩብ የጀመርኩት አንደኛ ደረጃ ለምንድን ነው ካላችሁ ያ በጽሁፍ ከምገልጽ ሐሳቤ እኔ ደግሞ በቪዲዮ እየመጣሁኝ ባወራላችሁ አክት ያደረኩ አክሽን ያደረኩኝ ብናገር ምን ይለኛል ብዬ ነው ማለት ነው ጋይስ እና ይሄውላችሁ እንግዲህ እናንተ ደግሞ በኮሜንት ሐሳባችሁን ትገልጻላችሁ እኔ ደግሞ በቪዲዮ መጥቼ ሐሳቤን ገልጻለሁ ማለት ነውና ይሄውላችሁ እንግዲህ ይሄ ዛሬ የምናገረው ስለነ ሳምሪና ፋኑኤል ነው ጋይስ እና ፋኒ እንግዲህ እና ሳምራዊት ይሄ ተዋቀሱ ነው ያሉት እነዚህ ሰዎች እንግዲህ ስንት ወር ሙሉ ሰው ይቧቀሳል እንዴ ጋይስ ስንት ወር ሙሉ ይቧቀሳል እንዴ ሙቭ አድርጉ ጋይስ ሙቭ አድርጉ በቃ ካልተፈላለጋችሁ እንተቃለ ይሄውላችሁ እኮ ለዚህ እኮ ነው ይሄውላችሁ ለጊዜው እንጣጥ ጊዜያዊ ፍቅር ከዛ በኋላ የማይወጡት ነገር ውስጥ ይገቡና ከዛ በኋላ መውጫ ቀዳዳ ያጣሉ ከዛ በኋላ ሲጣሉ ወይም ደግሞ የሆነ እንዴት ነው ህይወት የተለያየ መንገድ ስታስሄዳቸው ደግሞ ይሄኔ ነው እኔ ገዛውት እሱ ገዛው ሸጠው ኦ ማይ ጋድ እንዴት ያስጠላል መሰላችሁ አብሶ ልጅ ይያላችሁ እኔ ገዛውት እሱ ሸጠው እሱ ሰጠኝ እሷ ሰጠችኝ እንደዚህ ሲባባል በጣም ነው የሚደብረውና ለማንኛውም እኔ ሐሳብና አስተያየቴን ዛሬ ሰጣለሁ እኔ የተሰማኝን ነገር ማለት ነው እንደዛውም ደግሞ እኛ ሴቶች ለምንድነው በአብዛኛው ጊዜ በወንዶች የምንበደለው ወይም ደግሞ ወንዶች እኛን የሚጨቁኑን ብለን ስንል ወይም ደግሞ እንዲሳስበው እኛ ሴቶች ራሳችን ምቹ ነን ለመጨቆን እኛ ሴቶች ራሳችን በቃ ምቹ ነን ለምን ብትሉ በአብዛኞቻችን ላይፍ ውስጥ ከገባን በኋላ አብሶ ልጅ ከወለድን በኋላ
እንደዚቹ በቀላሉ መውጣት አንፈልግም። በጣም ብዙ መስዋዕቶችን እንከፍላለን ለባላችን ወይም ደግሞ ለዛ ህይወት ስንል። ለምን ብትሉ ሌሎች ከውጪ ያሉ እዛ ትዳር ውስጥ የሌሉ ሌሎች ሰዎች እጃቸውን ስለሚያስገቡበት ማለት ነው። እንዴት ትዳርሽን ትፈቻለሽ? እንዴት ለምን አልቻልሽውም? ለምን እንደዚህ አላረግሽውም? ለምን እንደዚህ አላደረግሽውም? ብለው ስለሚሉ ይሄ ሜንታሊቲ እኛ ኢትዮጵያውያኖች ውስጥ ስላለብን እየተጨቆንን እየተረገጥን ስንት የሚያከብረን ተንከባክቦ እንደዚህ አድርጎ የሚያኖረን እያለ እኛን ተንከባክበን የምናኖረው እያለ ግን የማይሆን ሪሌሽንሺፕ ውስጥ ገብተን ሰምጠን እንቀራለን ማለት ነው። ከዛ ደግሞ ለመውጣት በጣም ይከብደናል ማለት ነው። ለምንድን ነው ይሄ የሚሆነው? በቃ ተጽዕኖ ስላለብን ማለት ነው። የአስተዳደግ ተጽዕኖ ሊሆን ይችላል፣ ወይም ደግሞ በፋሚሊዎቻችን ያየነው ነገር ሊሆን ይችላል፣ ወይም ደግሞ ቤተሰብ የሚላችሁን ነገር ሊሆን ይችላል። አሁን ሳምሪ ይሄን ሁሉ በጣጥሳ ከዛ ህይወት ውስጥ ሳትከፍልበት እውነት እሷ እንደው አብዛኞቹ ሴቶች ማለት ነው ለፋኒ ነው የሚያግዙት። እኔ አንዳንድ ጊዜ ሴቶችን እንደው ባታግዙ ራሱ ማለት ነው ሐሳብ እንደው እንዴት ነው እሷ አጥፍታለች ብላችሁ ብታስቡ ራሱ ሴቶች ስለሆናችሁ ነው እኔም ነገር ሊደርስብኝን ነገር አላቅም፣ ስለዚህ ዝም ልበል፣ ጀጅ አላደርጋትም። ሴት ልጅ ዝም ብላ እንጣጥ ብላ ከትዳሯ ውስጥ መውጣት እንደማትፈልግ 100% ታውቃላችሁ። ሳምሪ ለሱ በጣም ብዙ ነገር ከፍላለታለች። እናቷን ትታታለች፣ እናቷን ሰድባለች፣ በቃ ማድረግ የሌለባትን ነገሮችን ሁሉ አድርጋለች። እሱን ለማስደሰት ብላ እንግዲህ ከእናቷ ጋር ተጣልታለች፣ እናቷን ርቃታለች። ግን ዛሬ እሱ አውጥቶ በወረወራ ሰዓት ማነው ካጠገቧ የቆመው ካላችሁ፣ ምንም ክፉ ትሁን ምንም መጥፎ ትሁን እናት ናት። መቼም ቢሆን ካጠገባችሁ ነው የምትቆመው። መቼም ቢሆን የእናንተ ጉዳትን አትቀበልም። መቼም ቢሆን የእናንተን ስሜትን ወይም ደግሞ እናንተን ማጣት አትፈልግም። እሱ ግን አውጥቶ ወረወራት አይደለ? እናቷን የምታክልም ትታለት ሄዳ አልፈልግሽም ብላት፣ በህይወቴ ውስጥ አትግቢ ብላት፣ በቃ ብዙ ነገር ተደራርሰው ግን ከሱ ጋር አንተ ስትል ሮጣ እሷ ጋር ነው ሄደችው። እናትየዋም እሴ ብላን የተቀበለቻት። ምንም ክፉ ትሁን ጋይስ፣ ምንም መጥፎ ነገር ትስራ እና እሷን ለመበቀል እያለ ወይም ደግሞ እናትየዋ እንደዚህ አድርጋለች እንደዚህ ናት እያለ እንደዛውም ደግሞ በእናትየዋ አይን ልጅቷ ማየት ጥሩ ነው ብዬ አላስብም። እንግዲህ ከዚህ በላይ ምን አለ ጋይስ? ከሁለት ያጣ መሆን ማለት ነው። ከሱ ጋር ለመሆን በጣም ከበዳት፣ ከሷ ጋር ለመሆን በጣም ከበዳት። እሱ ሰላም ቢሰጣት ኖሮ፣ እሱ ባይነዘንዛት ኖሮ፣ ፍቅር ቢሰጣት ኖሮ ሳምሪ ከሱ ብትለይ አይመስለኝም። ለምን ብትሉ በጣም ነው የምትወደው። ሲሪየስሊ በጣም ነው የምትወደው። በጣም የምትወድ ሴት ደግሞ አንድ ጊዜ ከተለየቻችሁ በጣም ነው የምትጠላችሁ። የእውነት አንዲት ሴት በጣም የምትወዳችሁ ከሆነ፣ በጣም ለእናንተ ብዙ መስዋዕት ከፍላ ከሆነ፣ ማድረግ ያለባትን ነገር ሁሉ አድርጋ ከሆነ ስትለያችሁ በጣም ነው የምትጠላችሁ። ጥላት ላትሆንባችሁ ትችላለች፣ ግን በጣም ትጠላችኋለች። እናንተ አጠገብ ዝር ማለት አትፈልግም። ስለ እናንተ ሁሉ መስማት አትፈልግም። በቃ አላለ ትጠላችኋለች። እንደዚህ አድርጋ ነው በቃ ጥልት ነው የምታደርገው። እና ይሄውላችሁ እዚህ ጋራ እኔ ፋኒ በጣም አደገኛ ልጅ ነው በነገራችን ላይ። እንደዚህ ዝም የሚሉ ሰዎችና እኔ ሰዎች ይናገሩላቸው ጋይስ። ሰዎች እሱ ምስኪን ነው፣ ታጋሽ ነው፣ ጎበዝ ነው ይበሉት፣ የሱን ባህሪ የሚያውቁ ሰዎች። እናንተ ግን ሰዎች ሳይሉላችሁ እኔ በጣም ታጋሽ ነኝ፣ እንደኔ ታጋሽ በዚች ምድር ላይ የለም፣ እኔ ባልሆን ኖሮ እንደዚህ ይደርስባት ነበረ፣ እኔ ባልሆን ኖሮ እንደዛ ይደርስባት ነበረ እያለ የሚል ሰው በጣም አደገኛ ሰው ነው። ፋኒ ይሄንን ነገር ይላል። ሌላ ሰዎች ሳይሆኑ የሚሉለት እሱ በጣም ታጋሽ እንደሆነ፣ በጣም ሳምሪ አግሬሲቭ እንደሆነች፣ በጣም ኃይለኛ እንደሆነች፣ እሱ ግን በጣም ታግሷት እያስታመማት እስከዛሬ ድረስ 5 ዓመት ነው 6 ዓመት ሙሉ እንደኖረ አድርጎ ነው እያወራ ያለው ማለት ነው። እንግዲህ ግን ሪያሊቲውን ስታዩ ወይም ደግሞ የሆነ ያለውን ነገሮችን ስታዩ ደግሞ ማን ነበረ እያስታመመ የነበረው ነገር ስትሉ የኖረ የነበረው ስትሉ ሳምሪ በጣም መስዋዕት ከፍላለታለች፣ በጣም አስታመዋለች። እንደዛውም ማለት ነው ይሄውላችሁ ቪዲዮ ወይም ደግሞ ድምጽ ተቀርጾ የወጣው ላይ ራሱ ታጋሽ ወንድ ነያች ወደሽ ሳይሆን በግድሽ ታሳድጊያለሽ እነዚህ ልጆችን ነይ ብሎ ሲጎትታትና ህፃኗ ላይ ስትጮህ ስታለቅስ
እንደዛ አይነት ሰው ነው በጣም ታጋሽ። እኔ ታጋሽ ነኝ ብሎ አፉን ሞልቶ የሚናገረው እንደዚህ አይነት ሰው ነው ጋይስ። እንዴ ታጋሽ ሰው እኮ ነይ ወደሽ ሳይሆን በግድ ታሳድጊያለሽ ብሎ ሰውን እንትን አይልም፣ እንደዛ አይናገርም ማለት ነው። ኦፍ ኮርስ እሷ ነች የወለደቻቸው፣ ማሳደግ ግዴታ አለባት። እሱን የወለዳቸው እሱም ግዴታ አለበት ማለት ነው። እኛ አንዳንድ ጊዜ ከጭቅጭቅ ከንዝንዝ እኔ አሁን ለምሳሌ ከመጨቃጨቅ ከምነዛነዝ ዚዛ የተከሳሰስኩኝ ከሚሄድ ብዬ ራሴ እያሳደግኩ ነው ያለ ምንም ጭቅጭቅ ማለት ነው ጋይስ። ልጆቼ ናቸው ከኔ ነው የወጡት፣ ደሞቼ ናቸው። ለማንም አሳልፌ ልሰጣቸው አይችልም። ግን እዚህ ጋር አሁን ሳምሪ ለምሳሌ ልጆቿን አሳልፋ ለአባታቸው መስጠቷ ትክክልም ነች ብዬ አስባለሁ፣ ትክክልም አይደለችም ብዬ አስባለሁ። ለምን ብትሉ አብዛኞቻችን እኔ ማለት ነው ይኸውላችሁ እንግዲህ ያለበት ሰው ነው የሚያውቀው፣ ችግሩን የሚያውቀው ያለበት ሰው ነው፣ ወይም ደግሞ እያለፈበት ያለው ሰው ነው ይሄንን ነገር መረዳት የሚችለው። እሱም አባት ነው፣ ግዴታ አለበት ልጆቹን የመንከባከብና የማሳደግ። ልጆቹን እየተንከባከበ ስለሆነ ወይም ደግሞ እያሳደገ ስላለ አንበሳ ጀግና አባት ሊያስብለው አይችልም ማለት ነው። እናት ግን ሁሉን ነገር ምቃርጋ ይዛ ሁሉን ነገር ችላ ልጆቿን እያሳደገች ስራዋን እየሰራች ትምህርቷን እየተማረች ስትኖር ኖርማል ነው፣ ችግር የለም። እናት ናታ፣ ግዴታ አለባት። እናት አምጣ ስለወለደቻቸው ማለት ነው እነዛ ልጆች የግዴታ መስዋዕት ከፍላ ካጠገቧ ማድረግ አለባት ብለን እናስባለን። አባት ግን በጣም ጀግና ነው። ያንን ነገር ካደረገ ግዴታ አለበት። እሱም የወለዳቸው እናት ብቻ አይደለችም የወለደቻቸው። እና ውዶቼ እዚህ ጋራ የእውነት ነው የምላችሁ አንዳንድ ጊዜ ሴቶችን ወደ ታች የምንይዘው እንግዲህ ከዚህ በላይ ምን ትሆናለች እቺ ልጅ? እንግዲህ ራሴን ላጠፋ እያሰብኩ ነበረ፣ ራሴን አጠፋለሁ ስለው እነዚህ ልጆች አሳዝኑሽን ብቻ ነበር የሚለኝ። ቢያንስ እንኳን እቺ ልጅ የሆነ ችግር ውስጥ እየገባች ነው፣ የመንፈስ ጭንቀት ውስጥ እየገባች ነው። ስለዚህ እንዴት አድርጌ ልርዳት፣ እንዴት አድርጌ ትሪት ላድርጋት፣ እንዴት አድርጌ ከዚህ ችግር ውስጥ ላውጣት ብሎ አላሰበም። ልጆቹስ ነው ያለው ማለት ነው። ለሷ ሳይሆን እሷ እያሳለፈችው ያለው ነገር ሳይሆን እንትን ያለው ልጆቹስ እንዴ ለልጆቹ ብለሽ ምን ማለት ነው ጋይስ? እሷ ስትኖር አይደል እንዴ ለልጆቹ የምትኖረው? ለልጆቹ የምታስበው እኮ ለራሷ ስታስብ ነው በመጀመሪያ ደረጃ አይደል? አንዳንድ ጊዜ የራሳችን ሰው፣ የተጠጋነው ሰው፣ የተደገፍነው ሰው፣ የመጥፎ ጊዜ መወጫዬ ነው ያልነው ሰው፣ ህይወቴን ያሳምርልኛል ከሱ ጋር እስከ ዘላለም ድረስ እኖራለሁ ብለን ያልነው ሰው ነው ጠላት የሚሆንብን ማለት ነው። እሱ ነው በጣም የሚበቀለን ወይም ደግሞ የሚጮኩነን። አብሶ ደግሞ መሄጃ የሌለን ሰዎች ከሆነን ከቤተሰብ ጋር አቆራርጠውን ከሆነ ከእናትም ከአባት ጋር ሊሆን ይችላል፣ ከወንድም ጋር ከእህት ጋር ሊሆን ይችላል። ልክ እንዴት ነው እንትን ብለውን ከሆነ ሰው እንግዲህ እቺ ልጅ እኔ በእጄ ቁጥጥር ውስጥ ነው ያለችው። እንደፈለኩ አሾራታለሁ፣ እንደፈለኩ እነዳታለሁ፣ የፈለኩትን ነገር እላታለሁ። ወዳ ሳይሆን በግዷ ከኔ ጋር ትኖራለች ብለው የሚያስቡ ወንዶች አሉ። እና ግን እኛ ሴቶች ደግሞ እንደዚህ አይነት ሴቶችን ሲመጡ ወይም ደግሞ እንደዚህ አይነት ችግርን አሳልፈው የመጡ ሴቶችን እንዴት ነው ትሪት ማድረግ ያለብን? ወይም ደግሞ ቢያንስ እንኳን ባንናገርስ፣ ዝም ብንልስ፣ እሱ ትክክል ነው ብለን ካሰብን ራሱ ዝም ብንልስ? እኛ ሴቶች ሆነን በሴት ላይ የእውነት ነው የምላችሁ ስንፈርድ ሳምሪ እንደዛ ነው ሳምሪ እንደዛ ነው ስንል እኔ በጣም ይገርመኛል፣ በጣምም ይደንቀኛል። በቃ ሴት ልጅ ስንት መስዋዕትን ከማርገዝ ጀምሮ እኮ አንዲት ሴት ልጅ ብዙ መስዋዕትነትን ትከፍላለች። ከማርገዝ ጀምሮ፣ ከመውለድ ጀምሮ፣ ሆርሞን በመቀያየር ጀምሮ፣ በየወሩ ሆርሞኗ መቀያየር ስንት ነገር አለ። ምናልባት ብዙ ነገሮች እኮ የእሷን እንደውም በጣም ችለዋለች። ከእናቷ ጋር ተለያይታለች። በሱ የተነሳ ብዙ ነገሮችን አታለች። ወይም ደግሞ ከሱ ቤተሰቦች ጋር ደግሞ መስማማት አልቻለችም። የእህት ጣልቃ ገብነት። አሁን ለምሳሌ እኔ የወንድሞቼ ህይወት ውስጥ በፍጹም አያገባኝም፣ አይመለከተኝም፣ አልገባም። እንደፈለገ ታዙረው ሚስቱ እንደፈለገ ታርገው የፈለገችውን ነገር እንትን ትበል። ምናልባት ሀሳብ ልሰጠው እችላለሁ ከጠየቀኝ፣ እንደዚህ አድርጉ፣ እሷንም ልመክራት እችላለሁ፣ እሱንም ልመክረው እችላለሁ እንጂ የነሱ ህይወት ውስጥ ዘልዬ አልገባም። ሳምሪ ሱቁን ገዝቻለሁ እያለች ነው። እሱ ደግሞ ለምኛት እንደዚህ አድርጊያት እንደዚህ ብያት
ከዛ በኋላ ለአራተኛ ጊዜ ያስለመንኳ ከዛ በኋላ እኔ ልጠቅልለው አለችኝ ሰጠኋት ጠቀለለችው ምናምን ነገር እያለ ያወራል ማለት ነው። በመጀመሪያ ደረጃ ግን ኦክቶበር ላይ እኔ ገዝቻለሁኝ ብሎ ያንን ሱቅን እንደተቀለለው ነበር ሲያወራ የነበረው ማለት ነው። ያንን ሸጦል ያንን ለሷ ሰጥቶ ሌላ እንደገዛ ነው ማለት ነው አሁን እየተናገረ ያለው። እና ይሄንኛው እንዴት ነው የሰዎችን አንጀትን ለመብላት ማለት። አሁን ለታ ደግሞ መጥቶ የሰራው ቪዲዮ ላይ በጣም ኃይለኛ አሽሙር ነው ያየሁት። በጣም ኃይለኛ ነገሮችን ነው ሲናገር የነበረው ማለት። እነሱ ስንት ሰዓት ሙሉ አውርተዋል? 4 ሰዓት ሙሉ። እንዴት ሰው ቁጭ ብሎ ማዳመጥ እንዳለበት አላቅም። እኔ ግን ጨርሼዋለሁ በስንት ቀን እና ውዶቼ ስፖርት እየሰራው አዳመጥኩት። ቤት ከመጣሁ በኋላ አዳመጥኩት። ከዛ በንጋታው እንደዛው ስፖርት እየሰራው ከዛ በኋላ ልክ ብቻ ስራ እየሰራው ምናምን ነገር አዳምጬ ጨረስኩት ማለት ነው። የእውነት ነው የምላችሁ እኔ ሳምሪ አንጀቴን የበላችሁ። እናቷን እንኳን ማስወራት አልፈለገችም። ይሄ እኔ ነገር ነው ሌት ሚ ቶክ እኔ ላውራ ስለራሴ ነገር እኔ ላውራ ብላ ራሷ ነች ያወራችሁ። እናትየዋን አላስወራቻትም። አንደኛ ደረጃ ጉብዝናዋን አንበስነቷን በዚህ ነው ያየሁት። ለምን እናቷን ስላላስወራቻት ራሷ ይሄ የኔ ነገር ነው እኔ እንደሚመለከተው እኔ ራሴ አወራዋለሁ እኔ ራሴ ጨርሷለሁ ብላ ስለተናገረች በጣም ነው በቃ ያከበርኳትም። በጣም ጎበዝ ጭንቅላቷ ብስል ነው ብዬ ያሰብኩትኝ በዚህ ነው ማለት ነው ወዶች። እናማ እንግዲህ እዛ ላይ ስታለቅስ ቅስሜ ነው ስብር ያለው። የእውነት ነው የምላችሁ በጣም ታሳዝናለች ሳምሪ። በጣም ብዙ መስዋዕቶችን ከፍላለች። እንግዲህ የቤተሰብን ቤትን አስጨረስን ስትል ብዙ ብር አላወጣንበትም። በጣም ትንሽ ብር ነው ያወጣንበት። ፈርኒቸሩ ምናምኑ ነገር ሶፋውን፣ አልጋ ምናምን፣ ጠረጴዛ ምናምን ነገር ስፖንሰር ተደረገን ነው አለ። ስፖንሰር የተደረገው እኮ ያንን ስፖንሰር የተደረጉትን እኮ በብር እንቀይረው ቢሉ እኮ ብዙ ብር ነው የሚሆነው። ከዛ በኋላ ደግሞ ቀለም እንደዚህ ቆማ ስትቀባ ነበር ያየው። ፊቷ እንዳለ ቀለም ሆኖ ማለት ነው። ግን እሱ ሲያሳይ የነበረው የእህቱን ፊትን ቀለም ብቻ ሆኖ ነው ያሳየው ማለት ነው ወዶች። ግን ሳምሪ የእናቱ ቤት ውስጥ ሆና ቀለም እየቀባች ነበር። ሳምሪ የእውነት ነው የምላችሁ ወንድ ናት። በቃ የወንድን ስራ ነው ስትሰራ የነበረው። እሱም እዛ ሆኖ እንደዛውም ደግሞ ስንፍና ምን ይላል? እኔ ልጆችን አሳድጋለሁ እና ታዲያ ይሄ ስራ አይደለም? እኔ ቁጭ ብዬ ልጆችን አሳድጋለሁ፣ እሷ ደግሞ ስራ ትሰራለች፣ ከዛ በኋላ ደግሞ ትምህርቷን ትማራለች። እና ስለዚህ ይሄ ስራ ልጅ ማሳደግ ስራ አይደለም? የሰነፍ ወሬ የሰነፍ ወንድ ወሬ ይሄ ነው። ልጆቹን ጋይስ ልጆች ምን ነው ጀርመን ሀገር የልጆች ሙያ የለም እንዴ? የልጆች ሙያ የለም እንዴ ነው ወይስ? እኔ አብዛኛው ጀርመን ውስጥ የሚኖሩ ሰዎች ልጆቻቸው 3 አመት እስኪሆናቸው ድረስ ቤት ሲቀመጡ ነው ማቃቸው ማየው። ምን ነው ጀርመን ሀገር 3 አመት ካልሆናቸው በስተቀር የልጆች ሙያዎች አይቀበሉም እንዴ? እኔ ትንሽ ግራ ይገባኝ እሱ። እኔ እዚህ ሀገር አሁን ለምሳሌ ብራችሁ ይጨነቅ ትከፍላላችሁ፣ የልጆች ሙያ ታውላላችሁ። ከዛ በኋላ ደግሞ የማታ ራሱ ከፈለጋችሁ ቅዳሜና እሁድ ከፈለጋችሁ ራሱ የማታም አለ። ከዛ በኋላ ደግሞ ቅዳሜና እሁድም አለ። ሶ እንትን ብላ አመልክታችሁ ብቻ እንትን ማለት ነው። እናንተ እውነት ጀግና ሆናችሁ መስራት የምትፈልጉ ከሆነ የትኛውም አይደለም 2 ሰው ሆናችሁ ይቀርና እኔ ብቻዬን ሆኜ እሰራለሁ። እኔ ብቻዬን ማለት ነው፣ ማንም ሰው ረዳት ሳይኖረኝ ልጆቼን ትምህርት ቤት እየወሰድኳቸው ገና የአመት ልጅ ሆኖ ነው ስራ የጀመርኩት። አዩቤ ገና የአመት ኦኬ፣ ልክ አመት ሲሆነው ነው እዚህ ሀገር ትምህርት ቤት መግባት የሚችለው ወይም ደግሞ የልጆች ሙያ መግባት የሚችለው። እኔ አመት አናቱ ላይ የሆነለት ቀን ነው እዛ እያደረስኩትኝ እኔ እንትን ይሄድኩት ስራ ይሄድኩት እንዴ። ምን ነው ጀርመን ሀገር የልጆች ሙያ የለም ማላችሁ ጋይስ? ይሄ ሼም አይደለም እንዴ? በጣም ሰንፍና አለባቸው ወደዛ አካባቢ ያሉ ሰዎች መስራት እየቻሉ ልጆች ካላቸው መስራት እንደማይችሉ መንቀሳቀስ እንደማይችሉ ነገር አድርገው። እኔ ብቻዬን እየሰራው ነው አይደለም፣ ባልና ሚስት ሆናችሁ ይቀርና 2 ሰው ሆናችሁ ይቀርና በፈረቃ መስራት ይቻላል። አሁን ለምሳሌ እሷ ቀን የምትማር ከሆነ ወይም ደግሞ ቀን የምትሰራ ከሆነ ባልየው ማታ መስራት ይችላል። ከዛ በኋላ ደግሞ በሳምንት 2 ቀን 3 ቀን ምናምን ነገር ሊሆን ይችላል፣ ሊጋጭ ይችላል ደግሞ በዛ ላይ ደግሞ ማለት ነው። ይሁላችሁ አሁን እሷ የጠዋት የምትሰራ ከሆነ እሱም የጠዋት የሚሰራ ከሆነ ጠዋት እስኪመለሱ ድረስ የልጆች ሙያ ያደርሷቸውና ሲመጡ የልጆቹን ይዘው መምጣት አይችሉም እንዴ? ምን ነው ልጆች እስር ቤት ናቸው፣ ልጆች ሰውን አንቀሳቅሱም፣ መስራት አይቻልም ልጅ ተይዞ አላችሁ
እኔ ትንሽ በጣም ግራ ይገባኝ እሱ ነው። እንዴ እንደዛ ካለንማ እኮ እኛ ነን እንደዛ ማለት ያለብን ብቻችንን ያለን እናቶች ወይም ደግሞ አባቶች እንደዛ ማለት ያለብን። ዋው እናማ ለማንኛውም ውዶቼ እስቲ በዚህ ነገር ላይ ምን ትላላችሁ? እኔ በጣም ስንፍና ነው ያየሁት። በፋኒ ላይ በጣም ስንፍና አለበት። መስራት ይችላል፣ ወንድ ልጅ ነው። ሴት ልጅን እኔ እቤት የተቀምጬ ልጆች ይይዛለሁ፣ ሁለቱንም ልጆች ይይዛለሁ፣ ትምህርት ቤት አይገቡም። አንቺ ግን እየወጣሽ እንደ ወንድ 2-3 ስራ ስሪ፣ ብር አንጪ። እኔ ግን እዚህ ተቀምጬ ዩቲዩቤን ብቻ ተቀያየራችሁ እንዴ ጋይስ? ከዛ ደግሞ አሁንም ገና 6 ልጅ መውለድ እችላለሁ። አትወልድም ስትል አልሰማዋትም። ወይም ደግሞ እናትየዋ ናት ሌላ ነገር ውስጥ የምትገባው እንጂ ልጅቷ ስለ ሌላ ነገር ስታወራ አልሰማዋትም። እና ውዶቼ የእውነት ነው የምላችሁ አንዳንድ ጊዜ ይሁላችሁ በኩል አይን ማየት ጥሩ ነው ብዬ አስባለሁ። ፋኒን በጣም የሚደግፉ ሴቶች አሉ። ሴቶች ለምንድን ነው ደስ የሚላቸው? ወንድና ሴት ሲጣሉ ከወንዱ በኩል መሆን ወይም ደግሞ እንደ ሁለት ባልና ሚስቶች ሲጣሉ ለምንድን ነው ከባልየው በኩል የሚሆኑት? እኔ ትንሽ ግራ ይገባኛል። ይሄ ነገር ብቻ አይዋጥልኝም ወይም ደግሞ ሊገባኝም አይችልም። እና ለማንኛውም ግን ስላያችሁ ስለተመለከታችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰው በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ። ሰው ለመምጣት እሞክራለሁ። አንዳንድ ጊዜ እንደዚህ ለመምጣት እሞክራለሁ ውዶቼ። እና ማሰላማቸው ደህና ሁኑ።